እህቴ ባትሆን አገባሽ ነበር። ክፍል 11 ልብ አንጠልጣይ ታሪክ። ደራሲ ዘሪሁን ገመቹ ዋቤ፣ ተራኪ ሶፊያ ይሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ከዛማ ደወልኩላትና የሟች እህቷ የድሮ ወዳጅ እንደሆንኩ ነግሬ የቤቷን አድራሻ ጠየቅኩኝ። በቀላሉ ነገረችኝ። ቀጥታ ቤት ሄጄ አዋዝቼ ስላንተ ነገርኳት። በፈጣሪ ምን አለች? አልተበሳጨችም? በከፍተኛ ጉጉት ጠየቅኳት። ወይ መበሳጨት! እዮብ በህይወት አለ ስላት እህትሽ ከመቃብር ወጣች ያልኳት ነው መሰላት። ለአንድ ሰዓት ስታለቅስ፣ ስትስመኝ፣ ስትመርቀኝ ምኑ ልንገርህ? እውነት መሆኑን አላመነችም። እህቶችህስ በተለይ እማ ያው ይገባሃል። አሁንም የፍቅር ስቃይ ፊቷ ላይ አለ። አሁንም በናፍቆት እየቃተተች ነው። አሁንም በማይድነው አጉል በሽታ ተለክፋ ትንፋሽ እንዳጠራት መሆኑን ሁኔታዎች ለደቂቃ አይቶ መረዳት ይችላል። ልጅሽ ደግሞ ልጄ ምን አደገኛ አክተር ይወጣታል። ልክ ስላንተ ለመጀመሪያ ቀን እንደሰማ ሰው አብራ ስታዳንቅ ሳይ እኔ ራሴ ይሄ ልጅ ዋሽቶኛል እንዴ? በእርግጥስ የእውነት አግኝቷት ያውቃል ብዬ ራሴን ለመጠየቅ ተገደድኩኝ። አዎ ቆቅ የሆነች ልጅ ነው ያለችህ። እስማማለሁ። እሺ አያቴንስ እንዴት አሳመነሽ አመጣሻቸው? ቀላል አልነበረም። የጥሪ ካርዱን ባንተ በኩል እንዳልተስማሙ ከነገርከኝ በኋላ ያንተን አለመኖር እየጠበቅኩኝ ከ3 ቀን በላይ መመላለስ ነበረብኝ። ቢያለፋኝም ተሳክቶልኛል። በዚህ አጋጣሚ ልንገርህ፣ መቼም አያትህ እንዳታስቀይማቸው። የእውነትም እንደ ልጃቸው ነው የሚያው። በጣም ነው የሚወዱ አውቃለሁ። እኔም አያቴ ስላቸው ለማስመሰል አይደለም፣ የእውነት ከልቤ እንደዛ ስለሚሰማኝ ነው። ታድለህ! እንዴት ታድለህ ልትይኝ ቻልሽ? ብዙ ሰዎች ብዙ ደክመው ብዙ ጥረው የማይሳካላቸውን የሰው መውደድ አንተ በቀላሉ አለህ። አክስትህ፣ እህቶችህ፣ ልጅህ፣ አያትህ፣ እኔ ሁላችንም አምርረን እንወድሃለን። የእውነት አንቺም አምርረሽ ትወጅኛለሽ? ከዝርዝሩ ውስጥ የኔን ነው አጠራጣሪ? አይ እንደዛ ማለት አይደለም፣ እንዲሁ ነው አለ አይደለም። ለማረጋገጥ ነው የጠየቅኩት። አይዞህ፣ አትጠራጠር። አንተን በጣም ውድድ ነው የማደርግህ። እሺ ታናሽ ወንድሜ በለው። አየሽ እድል እንዴት! አሁን እኔ እህቴን አፈቀኝ ይመስልሻል? አሁን እንኳን ምርጫ የለህም። የልጅህ እናት አሁንም እንደተራበችህ ነው። እርግጠኛ ነኝ አንተን ሳትይዝ ወደ አሜሪካው አትመለስም። ይዛኝ ሄዳስ? እሱን እንግዲህ ጊዜ የሚመልሰው አስቸጋሪ ጥያቄ ይሆናል። እሺ እንዳልሽ፣ አሁን ትንሽ ጉዳይ ስላለችብኝ ልሂድ። ነገ እመጣና እዚሁ አድሬ እሸኝሻለሁ። ይቻላል አይደለ? በጣም ደስ ይለኛል። ጉንጯን ስሜ ተሰናብቼ ወጣሁኝ። በስራ ጉዳይ ወዲያና ወዲህ ስሯሯጥ ቆይቼ ከምሽቱ 3 ሰዓት ካለፈ በኋላ ነው ወደ ቤት የገባሁት። ያው የተለመደ የወንድ ላጤ ቤቴን እየከፈትኩ ሳለ ስልክ ተንጣረረ። በአንድ እጄ እየከፈትኩ በሌላው እጄ ከኪሴ ያወጣሁና አየሁት። ልጄ ነች። አነሳሁትና ሄሉኒ ጣፋጭ፣ ያንተ ጣፋጭ አይደለሁም ማለቴ እናቷ ነኝ። ወይ ሪች፣ ይቅርታ ተአምር መስላኝ ነው። አውቃለሁ አንተ አልተሳሳትክም እኮ። የደወልኩት በሷ ስልክ ነው። አባትና ልጅ ግን የምትገርሙ ሴረኞች ናችሁ። እንዴት ማለት? በራፉን ከፍቼ ወደ ውስጥ ከገባሁ በኋላ አልጋዬ ጠርዝ ላይ ቁጭ ብዬ ወሬን ቀጠልኩኝ። ምን እንዴት አለው? ሁሉንም ነገር ሰማሁ። በሚስጥር መገናኘትና መደዋወል ከጀመራችሁ መከራረማችሁን፣ ወይ ጭካኔያችሁ! ካንተ ደግሞ የእሱ አይገርምም? እንዴት ሰው እንዴት ከገዛ እናቱና አያቱ እንደዚህ ሚስጥር ሰውሮ መቆየት ይችላል? ለዛውም በዚህ እድሜዋ። ያው የአባት ጉዳይ ሲሆን ይቻላል። ልጄን ደግሞ ታውቂያታለሽ። ልክ እንደ አባቷ ስማርት ነች። ይቺ ጉራ አሁንም አልለቀቀችህም? ምን ነው ተሳሳትኩ እንዴ? አላልኩም። ለማንኛውም በጣም እንዳስደምማችሁኝም እንዳስቀናችሁኝም መናገር እፈልጋለሁ። ለመሆኑ አንተ እንዴት ነህ? ይመስገነው። ህይወት እንደ ጢባ ጢቤ አንቀርቅባ ገና አሁን በቅርብ ነው እያረጋጋችኝ ያለችው። በጣም አዝናለሁ።
ለምኑ? ከኔ ጋር የሆነው ነገር ባይሆን ኑሮ አንተ አንዱንም ችግር አታይም ነበር። ተይ ችግሩን ያየሁት እኮ ሀገሪቱ ተምሬ በተመረኩበት ሙያ ስራ ልትሰጠኝ ስላልቻለች ነው። ያ እውነት እንዳልሆነ ሁለታችንም እናውቃለን። እንዴት ማለት? አንተ ስራ አጣሁ የሚለውን እንደ ሽፋን ተጠቅመህ ራስህን እየቀጣህ ነበር። ቤተሰቦቼ ላይ ከሰራሁት መጥፎ ስራ አንጻር የተሻለ ህይወት ፈጽሞ አይገባኝም ብለህ በመወሰን ነው በዝቅተኛ ህይወት ውስጥ ራስህን ዘፍቀህ በችግር በመዳከር ራስህን ስትቀጣ ይኖርከው እንጂ ሌላውን ተወው። አዲስ አበባ ወላጆችህ ትተውልህ የሞቱት ቤት እንዳለ ታውቃለህ። ባንክ ውስጥም ቢያንስ ከግማሽ ሚሊዮን ብር በላይ ትተው መሞታቸውን፣ ከቤት ኪራይ እየተሰበሰበ ለዘመናት የተጠራቀመው ብር እንዳለ ታውቃለህ። ይሄ ሁሉ ሀብት ያለው ሰው በጤናው የፓርኪንግ ሰራተኝነትና የሆቴል አስተናጋጅ ሆኖ የወጣትነት ህይወቱን አይገፋም። ለዛውም ባለ ዲግሪ ሆኖ። ትክክል ልትሆኚ ትችያለሽ። እኔን ግን በዚህ መንገድ አይቼው አላውቅም። እኔ ያ የምትዩን ብርም ሆነ ቤት መጠቀም ያልቻልኩት ሳልፈልግ ቀርቼ ሳይሆን እሱን ለመጠቀም የቴቴን አይን ማየት ስላልፈለግኩ ነው። ተው ትንሽ ካሰብክበት እኮ የቴቴን አይን ሳታይ የሚገባህን ንብረትህን እጅህ ማስገባት ትችል ነበር። እንደምታስቢው ቀላል አልነበረም አውቃለሁ። ግን ያደረግከው ያልኩትን ነው፣ ራስህን መቅጣት። እኔም እኮ ስላደረግኩት ነው እንደዛ የምልህ። እንዴት? ያው እንደምታየኝ አምሮብኛል፣ ሰውነቴ አብረቅርቋል። ግን አሜሪካ ያሳለፍኳቸውን 6 ዓመቶች እንደምታስበው እንዳይመስልህ። ከጠዋት እስከ ሌሊት ከ3 ሰዓት በላይ ስራ ሰራለሁ። ብዙ ገንዘብ አገኛለሁ። የማያስፈልገኝን ገንዘብ ለማግኘት ማለት ነው። እንደዛ አለፋ የነበረው። ማንንም አላገኝም። የትም ሄጄ መዝናናት አልፈልግም። የሳምንት እረፍቴ ከ6 ሰዓት አይበልጥም ነበር። ማን መሆኔን ራሱ ዘንግቼ በድኔ ልክ እንደ ሮቦት ሆኜ ነበር የምንቀሳቀሰው። አሁን በቅርብ ጊዜ ግን ይህ ጉዳት እንዴት ነው? ለምንድን ነው እንደዚህ የምለፋው? የምሰበስበው ገንዘብ ለማን ብዬ ነው ብዬ ሳስብ በጣም ግራ ተጋባሁኝ። እናም ባለሙያ ጋር ሄድኩኝ። ባለሙያውም የህይወት ታሪኬን ካስለፈለፉኝ በኋላ በስተመጨረሻ የደረሰበት መደምደሚያ የምሰራው ስራ ሁሉ ራስን መቅጣት እንደሆነና ከዚህ ወጥመድ የመውጫው መንገድ ይህ እንዳልሆነ መከረኝ። ለዛ ነው ካለቀዴ ድንገት ወደ ሀገሬ ፈጥኜ የመጣሁት። መድኃኒቱ እዚህ ስለሆነ አልገባኝም አልኳት። የእውነትም ስላልገባኝ። አየህ፣ ያ ባለሙያው ውሳኔ በጣም ትክክል ነበር። ይሄው ወደ ሀገሬ ከተመለስኩ በኋላ ካሰብኩትም በጣም በፈጠነ ጊዜ መድኃኒቱን አግኝቼ እየታከምኩ ነው። አንተን ማግኘትና ያለህበትን ሁኔታ መረዳት ችያለሁ። ይህ ማለት በየዕለቱ የት ወድቆ ይሆን በሚል አእምሮዬን ሲበላኝ የነበረው ነገር አሁን ድኖልኛል። ሌላው የቴቴን ይቅርታ ማግኘት ችያለሁ። ያ ደግሞ ምን ያህል የአእምሮ ሰላም እንደሚሰጥ በራስህ ታውቀዋለህ። በነገራችን ላይ አባዬንም ይቅርታ ጠይቄዋለሁ። አሁን የቀረኝ ትንሽ ነገር ነው፣ አንተንና አባዬን ማገናኘት። አንተንና አባዬን? ደንግጬ አዎ፣ ምን ነው ያንን ማድረግ አትፈልግም እንዴ? አረ በጣም እፈልጋለሁ፣ ግን እንዴት ብዬ አይኑን አያለሁ? ልክ የማየን አይን እንዳየህ እኔ አፍጥጬ ሄጄ እሱን ማናገር ከቻልኩ አንተስ እንዴት ያቅተሃል? ከዛ ከማየ ጋር መልሰን እናጋባቸዋለን። አንድ ላይ ሆነን ወላጆቻችንንም ሆነ እህቶቻችንን እንግሳቸዋለን። በእኛ ምክንያት የቆሰለው ልባቸውን ፈጽሞ እንዲድን የተቻለን እናደርጋለን። ከዛ የእኛም ቁስል ቀስ እያለ ሙሉ በሙሉ ይድናል። ምን ይታወቃል፣ የፈረሰ ተስፋችን መልሶ ይገነባ ይሆናል። እርግጠኛ ነኝ በመጨረሻ ራሳችንንም ይቅር እንላለን። አሜሪካ ተመልሰሽ አትሄጂም ማለት ነው? እሄዳለሁ፣ ግን ለመኖር አይደለም። ሁኔታዎቹን አመቻችቼ አንድያዬ ጠቅልዬ እመጣለሁ። እውነትሽን ነው? ምን ነው ደነገጥክ? እዛ በሆን ይሻላል እንዴ? አረ እንደዛ ስለወሰንሽ በጣም ደስተኛ ነኝ። በጣም ደስተኛ። ለምን እንደሆንክ ማወቅ እችላለሁ? ትቀልጃለሽ እንዴ? አንድ ቀን ተአምረን ወደ አሜሪካ ልውሰድሽ ብትላት ምንድነው የማደርገው በሚል ስጋት እንዴት እንደተሰቃየሁ እንደነበር ግምቱ የለሽም? ይገርማል። ምኑ? መልሰህ ያልገመትኩትን ነው ለልጅህ ባለህ ፍቅር ቅናት አደረብኝ። እሷ እኮ የከሰመ ህይወቴን መልሳ ያለመለመችልኝ ካሳዬ ነች።
ለሷ ስል ህይወቴን እሰጣለሁ። በነገራችን ላይ አዲስ አበባ ሪል ስቴት ገዝቻለሁ። ስለዚህ ልክ ጉዳይን ጨርሼ ከአሜሪካ እንደተመለስኩኝ ሁላችንም አንድ ላይ እንኖራለን ማለት ነው። አንድ ላይ ስትይ ማለት እንዴት? የፈራሁትን ነገር ዞሮ ሊመጣ ነው ብዬ በማሰብ ተርበተበትኩኝ። አይዞህ አትደንግጥ። ይሄውልህ ኢዮቤ፣ እኔ አሁንም በጣም እወድሃለሁ። እሱ ስሜቴን ከአንተም ሆነ ከማንም መደበቅ አልችልም። ደግሞም አንተን ማፍቀር መቼም አላቆምም። ግን ከዚህ በፊት የሰራነውን ስህተት መቼም ደግመን እንድንሰራ አልፈልግም፣ አልፈቅድምም። ይህንን ደግሞ በቀደም እማዬ 2 ጡቶቿን አስይዛን ያስማለችኝ። ስለማልኩ ብቻ ሳይሆን የመጀመሪያውም ስህተታችን ያስከፈለንን መከራ አይቼ ዳግመኛ ተመሳሳዩን ስህተት ለመፈጸም ጥንካሬ የለኝም። ቢያንስ ለእናቴ ስል፣ ለእህቶቼ ስል፣ ለአንተ ስል። ስለዚህ ምንም ስጋት አይግባ። ሪች፣ አመሰግናለሁ። ታውቂያለሽ፣ እኔም እወድሻለሁ። ግን ዳግመኛ እቴቴን አንገት ከማስደፋ እኔ አንገቴን ቀንጥሼ ቢያበቃልኝ እመርጣለሁ። እና ቀድመሽ እዚህ ውሳኔ ላይ ስለደረስሽም ሆነ ወደ ሀገርሽ ተመልሰሽ ለመኖር ስለወሰንሽ ምን ያህል ደስተኛ እንደሆንኩ አታውቂም። ብዙ ነገር ነው ያቃለልሽልኝ። ለማንኛውም የፊታችን እሁድ ሁላችንም እንመጣለን። የዛን ጊዜ ቀሪውን እናወራለን። እሺ ሪቾ፣ ደህና ደሪ። ተአምርን ሳሚልኝ። እሺ ደህና ደርልኝ። ስልኩ ተዘጋ። የሆነ ዥው ነገር ነው ያለብኝ። ከሪች የሰማኋቸው ነገሮች ሁሉ ያልጠበቅኳቸውና በጣም ያስደሰቱኝ ናቸው። ከማውቃት የተለየች በሳል ሴት ሆና ነው ያገኘኋት። ሰው በ6 ዓመት ይህን ያህል ይቀየራል? እኔስ በሷ መጠን በስዬ ይሆን? ራሴን የጠየቅኩት ጥያቄ ነበር። መልሱ እኔ እንጃ ነው። ትንፋሽ ወሰድኩና ከመተኛቴ በፊት ከአያቴ ጋር ለማውራት አፌን ከፈትኩኝ። አያቴ እንዳልተኙ በመብራቷ ለመጥፋትና በዕቃ መንኳኳት ማወቅ ችያለሁ። አያቴ ጉዴን እየሰሙ ነው አይደለም? መልስ የለም። አያቴ ይሰሙኛል? መልስ የለም። እንዴ ያን የተለመደ ዝምታቸውን ጀመሩ ማለት ነው። አሁን በዚህ ከሳቸው ጋር ማውራት በፈለግኩ ቀን ዝም ይላሉ ብዬ ተስፋ በመቁረጥ ልተኛ ልብሴን ማውላለቅ ስጀምር በጆሮዬ ድምፅ ሰማሁ። ምንድን ነው አያቴ? ሙዚቃ። ወደ ግድግዳው ተጠጋሁና ጆሮዬን ቀስሬ ያዳመጥኩኝ። ወይ ዕለተ ምጽአት ደርሷል መሰለኝ። ከአያቴ ቤት የሲሊን ዲዮን ዘፈን እየተሰማ ነው። አያቴ፣ እኔ አላምንም። ሰሞኑን በጣም እያስደመሙኝ ነው። ከቤት ለመውጣት መወሰኖት ሳያንስ ጭራሽ የፈረንጅ ሙዚቃ ባንዴ። ግን እንደዚህ አይነት ለውጥ አይከብድም? አሁንም ጸጥታ ነው። አያቴ ምንም የማያናግሩኝ ከሆነ በፊት ለፊት በራፍ ዞሬ መምጣቴ ነው። በፊት ለፊት በራፍ ተው ይቅርብህ፣ አታድርገው። ምን እየባሳለ? ጆሮዬን ማመን አልቻልኩም። ሰምተሃል? አዎ በደንብ ሰምቻለሁ። አያቴ ቤት ሴት። እረ አይደረግም። እያናገረችኝ ያለችው ሴት ነች፣ ወጣት ሴት። አያቴ የሉም እንዴ? አያትህ የለም። ለስላሳ ለጋ የሴት ድምፅ መሰለኝ። ይቅርታ ማን ልበል? ግራ በመጋባት ተሞልቼ ጠየቅኩኝ። በዚህ ውድቅት ሌሊት ከአዲስ ሰው ጋር መተዋወቅ አይከብድም? ይቅርታ፣ ጠዋት እንተዋወቃለን። ባይሆን አሁን የአያትህን መልእክት ተቀበለኝ። ከአያቴ ጋር ዕቃ ወደምንቀባበልበት ስንት ዕቃ መራሁኝ። ለግላጋ ጠይም የእጅ ጣት ብጣሽ ወረቀት አቀበለኝ። ተቀበልኳትና ወደ አልጋው ተመለስኩኝ። ገለጥኩና ማንበብ ጀመርኩኝ። ልጄ፣ ሳልነግርህ ይህን በማድረጌ ይቅርታ። ለ1 ወር ወደ ገዳም ሄጃለሁ። ትንሽ በጽሞና ከፈጣሪ ጋር ማውራት አምሮኛል። ልክ የዛሬ ወር ተመልሼ እመጣለሁ። እስከዛ የምወዳት የልጅ ልጄ ማራናታ ከአንተ ጋር እንድትቆይልኝ እፈልጋለሁ። ያው ከሰለሞን ሚስት ማለት ከእንጀራ እናቷ ጋር አምርራ ስለማትስማማ እነሱ ጋር መቀመጥ አትችልም። እኔ ወደ ገዳም መሄዱን ቀድሜ የያዝኩት ቀጠሮ ነው። ከፈጣሪ ጋር ያዝኩትን ቀጠሮ ማስተጓጎል አልችልም። እሷ ደግሞ ድንገት መጣችብኝ። ግን ያው አንተ ልጄን ከራሴ በላይ ስለማምንህ ልክ እንደኔ አድርገህ ከኔም በላይ እንደምትጠብቃትና እንደምትንከባከባት ቅንጣት ጥርጣሬ አይገባኝም። ቀንም ስራም ሆነ ሌላ ቦታ ስትሄድ ይዛሃት ሄድ። ማታ
ጥላሃት ውጭ እንዳታድር ነግሬሃለሁ። አንተ ውሽካታ ደግሞ ለሷም እንዳታስቸግርህ ነግሬያታለሁ። አደራ አንተ ቀልማዳ፣ እናንተ ሁለታችሁ በዓለም ላይ እጅግ የምወዳችሁ የልጅ ልጆቼ ናችሁና ተመልሼ እስክመጣ በመደጋገፍ ጊዜያችሁን በጥሩ ሁኔታ አሳልፉ። ያንተው አያት ሙሉ ዓለም ነኝ። እህት ይቅርታ ማራናታ፣ ይሄ ምንድን ነው? አያቴ ምንድን ነው የሰሩት? ያው አያትህ የሰራው እንዳነበብከው ነው። እያሾፍክ ነው እንዴ? አንተ እንዲህ ነው የምታናገረኝ? እንግዳህ እኮ ነኝ። ከደበረህ ነገ ጠዋት ተነስቼ ወደ ሀገሬ እበራለሁ። ኧረ በፈጣሪ ነገሩ ዱብዳ ሆነብኝ እንጂ እንደዛ ማለት አይደለም። አሁን እራት በልተሻል? አዎ በልቻለሁ። ሌላስ የምትፈልጊው ነገር አለ? አዎ አንድ ጠርሙስ ቢራ ባገኝ ደስ ይለኛል። እሺ አሁን አመጣልሻለሁ። ከአልጋ የተነሳሁና ጫማዬን ማድረግ ጀመርኩኝ። ምን ነው አለህ እንዴ ጠየቀችኝ። አይ የለኝም፣ ግን አታስቢ፣ አሁን ገዝቼ ይመጣለሁ። ምንድን ነው የሚመችሽ? ማለቴ ጊዮርጊስ፣ በደሌ፣ ሐረር። 4 ሰዓት እኮ አልፏል። የእውነት አሁን በዚህ ሰዓት ሄደህ ልትገዛልኝ ነው? አዎ 4 ሰዓት አይደለም 6 ሰዓት ቢሆንስ ምን ችግር አለው? የአያቴ አደራ እኮ ነሽ። በል ስቀልድ ነው። አሁን አልፈልግም፣ ነገ ትጋብዘኛለህ። እውነትሽን ነው? አዎ አሁን ስለደከመኝ እንቅልፌ መጥቷል። ቻው፣ ደህና ደር። ደህና ደሪ። ሌሊት በማንኛውም ሰዓት የምትፈልጊው ምንም ነገር ቢኖር ንገሪኝ። ሌሊት ምንም ነገር ብፈልግ? ሳቅ ባፈነው ድምፅ አዎ ምንም ነገር ብትፈልጊ። እሺ እነግርሃለሁ። በልሺ ደህና ደር ብዬ ሳደርግ የነበረውን ጫማ መልሼ አውለኩና ወደ አልጋዬ ወጣሁ። ከልጅቷ ጋር በግድግዳ ወዲህ ማዶና ማዶ ሆነን የተነጋገርናቸውን ነገሮች መልሼ ሳስብ ልጅቷ ልክ እንደ አያቴ ተንኮለኛ ቢጤ ነች መሰለኝ። ስላሰብኩና ፈገግ አልኩኝ። ስለዚች ልጅ አያቴ ለብዙ ቀን አውርተውኛል። በየ15 ቀኑ ደብዳቤ እየጻፉ እየሰጡኝ ለረጅም ጊዜ ፖስታ ቤት ወስጄ የማስገባላቸው እኔ ስለሆንኩኝ ስለሷ በመጠኑ አውቃለሁ። ለምሳሌ የድሬዳዋ ልጅ መሆኗን ከእናቷ ጋር እንደምትኖርና ጋሽ ሰለሞን የአሁኗን ሚስቱን ከማግባቱ በፊት እናትየውን አግብቶ እሷን ከወለደ በኋላ እንደተፋቱ፣ ከዛ እናትየው ልጇን ይዛ ቤተሰቦቿ ጋር ድሬዳዋ እንደገባች አውቃለሁ። አያቴም ከቤቷ አልወጣም ብለው ራሳቸውን ኳራንታይን ከማስገባታቸው በፊት ቢያንስ በ6 ወር አንዴ እየሄዱ እንደሚጠይቋት፣ እሷም አልፎ አልፎ እየመጣች ትጠይቃቸው እንደነበር መረጃው አለኝ። ከልጃቸው ከጋሽ ሰለሞን በላይ ከእሷ ጋር የጠበቀ ግንኙነት እንዳላቸው ማውቃለሁ። ሌላው በ1987 ዓመተ ምህረት እንደተወለደች ነግረውኛል። ያ ማለት ይቺ የሚቀጥለው ክፍል ውስጥ ያለችው ወጣት አሁን 25 ዓመቷ ነው። በትምህርቷ በአካውንቲንግ ዲግሪ አላት። የእናቷ ቤተሰቦች ሀብታም ነጋዴዎች ስለሆኑ የራሷ ቡቲክ ከፍተውላት እየሰራች እንደሆነም አውቃለሁ። በቃ ስለሷ የማውቀው ይህን ያህል ብቻ ነው። በተረፈ ቀጭን ትሁን ወፍራም፣ ቀይ ትሁን ጥቁር፣ ረጅም ትሁን አጭር፣ ትሁት ትሁን መሰሪ ምንም አላውቅም። ምንም ግን ምንም ትሁን ምንም ለአንድ ወር የኔ ኃላፊ ነች። ያንን ኃላፊነት ደግሞ ያለምንም ማቅማማት በፍጹም ትዕግስትና ብቃት እወጣዋለሁ። ምክንያቱም ያዘዙኝ አያቴ ናቸው። አሁን ልተኛ። ነገ ምናልባት ረጅም ቀን ሊሆን ይችላል። ጠዋት የበራፍ መንኳኳት ነው። ከእንቅልፌ ያባነነኝ። በእርግጌ የተነሳሁና አልጋው ጠርዝ ላይ ተቀመጥኩ። አሁንም በራፉ ይንኳኳል። ግን የውጭ በራፍ ሳይሆን ከአያቴ ጋር የምንወስንበት ተከፍቶ የማያውቀው የውስጡ በራፍ ነው የሚንኳኳው። ሆይ ልጅቷን ረስቻት። በፈጣሪ ምን አይነት ሰው ነኝ? እስካሁን እንግዳ እያለብኝ እንደዚህ ነገር አለሙን ችላ ብዬ እተኛለሁ። ይህን ይኮርባት ይሆናል። ማራናታ ደህና አደርሽ? አዎ ደህና አድሬያለሁ። ልግባ? ልብስህን ለብሰሃል? ግራ አጋቢ ጥያቄ ጠየቀችኝ። ወይ እሱ በራፍ የታሸገ ነው። ቆይ በፊት ለፊት ዞሬ መጣሁ። አይ እሽጉን ትናንት አያቴ አንስቶት ነው የሄደው ከሚል ድምፅ ጋር የበር መሰነጣጠቅ ተሰማና ወለል ብሎ ተከፈተ።
የተሰማኝ ስሜት በቅዱሳን መላእክቱ የገነት በር ሲከፈት ፊት ለፊት በዓይኖቼ እያየሁ ያህል ነበር የመሰለኝ። እናም ከበሩ መከፈትም በላይ በተከፈተው በራፍ አንገቷን አስቀድማ በማስገግ ብቅ ብላ ወደ እኔ ግዛት የገባችው ልጅ በፈጣሪ ሰይጣን አይደል እንዴ የምትመስለው? ሰይጣን ክብሩን ከመግፈፉ በፊት ለነገሩ ክብሩን ከተገፈፈ በኋላ ውበቱን አልተነጠቀም። አንቺ ይገርማል፣ አያቴን አይደል እንዴ የምትመሲው? ሳላስበው አድናቆት ካንደበት ያፈትልቆ ወጣ። ሽማግሌ ፊት ነው ያለሽ እያልከኝ ነው? ይቅርታ ማለቴ በጣም ቆንጆ ነሽ። እንደዛ ለማለት ፈልጌ ነው። አዎ እውነቴን ነው። ልጅቷ ልክ አያቴን ነው የምትመስለው። ልቅም ያለች የጥቁር ልጥልጥ ውብ ነች። ልክ እንዳየኋት ልቤ ቢጫ ወባ እንደነደፈው ሰው ነው በደቂቃ ውስጥ ፍርፍር ስትል የተሰማኝ። ለማንኛውም ቁርስ መብላት ከፈለክና በራፉን ክፍት ጥላው ተመልሳ ወደ ውስጥ ገባች። እንግዳ ሲያፈር ባለቤት ይጋብዛል አሉ። ሌሊት ተነስቶ ቁርስ በመስራት እሷን መቀስቀስ የነበረብኝ እኔ ነበርኩኝ። ዳሩ አጅሪት ቤት አስይዛ በሁሉም ነገር ጥድፍድፍ ትላለች። በፈጣሪ በዚህ አይነት አጀማመር ይችን 1 ወር እንዴት ነው ተቋቁሜ የምዘልቀው? አያቴ የምንነካቸው ይህንንማ አውቀው ሆን ብለው እኔን ለመፈተን ያደረጉት ነገር ነው። ወይ ዳይ ለዘመናት ከዳከርኩበትና ፍዳይን ካየሁበት የፍቅር ታሪክ ገና ትናንትና መደምደም ያበጅችለት ተገላገልኩ ስል እዮቤ ጥሪው ከተዘፈዘፍኩበት ሐሳብ ነዙ አነቃኝ። አቤት ቁርሱ ቀዘቀዘኩ፣ በዛ ላይ ይረቦኛል። ተንደርድሬ የተነሳሁና ፊቴን ተለቃልቄ ልብሴንም ሳይቀር በለበስኩት ፒጃማ ተንደርድሬ የሚቀጥለው ክፍል ገባሁ። እንግዲህ ይታያችሁ እዚህ ቤት መኖር ከጀመርኩ 3ኛ ዓመቴ ውስጥ በሆንም አሁን ያለሁበትን ክፍል ስረግጥና የውስጥ ገጽታውን ሳይ የመጀመሪያ ቀኔ ነው። ክፍሉ በስርዓት ቦታቸውን ይዘው በተቀመጡ የቤት ዕቃዎች የተሞላ ነው። ቢያንስ 3 ቦታ በመጽሐፎች የተሞሉ መደርደሪያዎች ይታያሉ። አልጋው በስርዓት ተነጥፏል። አልጋውን ተጠግቶ ያለው መካከለኛ መጠን ያለው ጠረጴዛ በምግብ ተሞልቷል። ምን ይገትረሃል? አልጋ ጠርዝ ላይ ቁጭ በል አለችኝ። የእሷን ግብዣ ችላ አልኩና ግድግዳ ተደግፎ የተቀመጠ አንድ ደረቅ ወንበር በማንሳት ወደ ምግብ ጠረጴዛው አስጠግቼ በመቀመጥ አንዴ የቤቱን ዙሪያ መልሼ ደግሞ እሷን ከስር እስከ ላይ መቃኘት ጀመርኩኝ። አቀራርባ ስትጨርስ ፊት ለፊቴ አልጋ ጠርዝ ላይ ቁጭ በማለት እሷም ለመብላት ዝግጁ ሆና እጇን ወደ ምግቡ እየሰደደች በልብላ አለችኝ። ይሄን ሁሉ ምግብ ምን ጊዜ ሰራሽው? የገረመኝ ጥያቄን ጠየቅኳት። እቤትህ ሰዓት የለም እንዴ? 3 ሰዓት ሊሆን እኮ ነው። አመሏ ከመልኳ ተቃራኒ ነው። እስካሁን እንዳየኋት ለየትኛውም ጥያቄ ቀና መልስ አልሆነላትም፣ መስጠትም አትችልም። ይቅርታ እንቅልፍ ጣለኝ። አያቴ ጠንካራ ሰራተኛ ነው እያለ ሲፎክርብህ የነበረው እንደዚህ እየተኛህ ነው? አጋጣሚ ሆኖ ነው። የጠቀለልኩትን ምግብ እየጎረስኩ መለስኩላት። እሺ ቢሾፍቱ ዛሬ ትወስደኛለህ? አዲስ ርዕስ ከፈተች። ለምን መሄድ ትፈልጋለሽ? አይ የሥራ ቦታ ሀሳ አይደለ? ስራ ከሄድክ አብሬህ ለመሄድ ብዬ ነው። እንደዛ ነው። ዛሬ ሳይሆን ነገ ነው የምሄደው። ነገ አብረን እንሄዳለን። ዛሬ የሆነ ጓደኛዬን ከሀገር ውጭ ስለምትሄድ እሷን እንሸኛለን። ጀነራሏን? ምን? በምን አወቅሽ? ደነገጥኩኝ። ይኸውልህ ስላንተ የማላውቀው እንዲህ ቆንጆ መሆንም ብቻ ነበረ። አሁን ደግሞ እሱንም አወቅኩ ብላኝ እረፍ። እንዴት? አሃ ይሄን ሁሉ የነገሩሽ አያቴ ናቸው? አዎ አያትህ። በነገራችን ላይ አያቴ በየደብዳቤው ስላንተ ሲዘበዝብልኝ በጣም እበሳጭ ነበር። ለምን? ቀንተሽ? ይኸውልህ እኔ ስላንተ የማላውቀው እንደዚህ ቆንጆ መሆንህን ብቻ ነበር። አሁን ደግሞ እሱን አወቅኩኝ ብላኝ እረፍ። እንዴት? አሃ ይሄን ሁሉ የነገሩሽ አያቴ ናቸው? አዎ አያትህ። በነገራችን ላይ አያቴ በየደብዳቤው ስላንተ ሲዘበዝብልኝ
በጣም እበሳጭ ነበር። ለምን? ቀንተሽ? አዎ ብቀና ይፈረድብኛል? እኔ በአያቴ ቀልድ አላውቅም እና ብቸኛ የልጅ ልጅ ሆኜ መቀጠል ነበር የምፈልገው። እና አሁንስ ስል ጠየቅኳት በመገረም። አሁንማ አንደኛ አባቴ ከዛች የተረገመ ሚስቱ ሌላ ልጅ ስለወለደ ብቻ የልጅ ልጁ መሆኔ ማክተሙን አምኜ ተቀበልኩኝ። ሁለተኛ እኔም ሳላስበው ታሪክህን ቀስ በቀስ ሲያስጠናኝ የእውነትም አያትህ ይመስለኝ ጀመር። ተበሳጨሁ። ልጎርስ አፌ ላይ ያደረስኩትን ምግብ መልሼ ትሪው ላይ በትኜ የተነሳሁና ምን ለማለት ፈልገሽ ነው? አፈጠጥኩባት። አቦ ምን ለማለት ፈልገሽ ነው ማለት ምን ማለት ነው? እሷስ መቼ ዋዛ ሆነችና በተቀመጠችበት መልሳ አፈጠጠችብኝ። አያቴ ስል ለማሾፍ ወይም ለፉገራ ይመስልሻል? የእውነት አንቺ ከኔ በላይ ራስሽን ባለመብት አድርገሽ መጎረርሽ ነው? ወረድኩባት። ባለመብቱንማ በተግባር አየነው እኮ። እኔ እኮ አይደለሁም የ1 ሚሊዮን ብር ቼክ የተጻፈልኝ። አሁን እምብር አትበል፣ ቁጭ በልና ቁርስህን ጨርስ። ደግሞ አያቴን የነጠቀኝ ሳያንስ ስድብ ትመርቅልኛለህ? ኧረ አይነፋም። በንግግሯ ተሸነፍኩና ተመልሼ ቁጭ አልኩኝ። ገና በመጀመሪያ ቀን ይህን ያህል ከተጫጫህን ዋላ ደረስንል ደግሞ ወይኔ ጉዴ! ጨነቀኝ በጣም። ከቁርስ በኋላ ልብስ ቀያየርንና ተያይዘን ወጣን። የተወሰኑ ጉዳዮች ስለነበሩብኝ እዚህም እዛም እሷን አንጠልጥዬ ስሯሯጥ 7 ሰዓት ሆነ። ቁርስ ሰዓት ላይ ያቆምነውን ወሬ ሆቴል ገብተን ምግብ አዘን ምሳችንን እየበላን ቀጠል ነው። የሚገርመው ደግሞ ወሬውን ድንገት የጀመረችው እሷ ነች። አሜሪካዊቷ እስከ መጨረሻው ቀይ አሻረች አይደለ? ማ ለኔ አልገባኝም። ባክህ ማታ በስልክ ስታወሩ ሰምቻለሁ። አንቺ የሰው ሚስጥር ጆሮን ግድግዳ ላይ ለጥፎ ማዳመጥ ነውር አይደል እንዴ? እናንተ የመሃል ሀገር ሰዎች ደግሞ ኮተታም ናችሁ። ኮተቱን ሚስጥር ታደርጉታላችሁ። ግን የእውነት ሁለታችሁም አንጀቴን የበላችሁም። እንዴት? በቃ ፎንቃ ክፉኛ ነው የጠለፋችሁ። ታድላችሁ እንዴ! በዚህ ፍቅር ምክንያት ምን ያህል መከራ እንደተቀበልን ብታውቂ እንደዚህ አፍሽን ሞልተሽ ታድላችሁ አትይም ነበር። እንደኔ በምቾትና በእንክብካቤ ዝም ብሎ አይነት ኑሮ ከመኖር በፎንቃ ተጠልፎ ስቅይት ማለት አይሻልም? ምን አለ በስዋ ቦታ እኔ በሆንኩኝ። ጭራሽ አንቺ ልጅ ቀልደኛ ነሽ። እውነቴን እኮ ነው። ስልኬ ጠራ። የምጎርሰውን ጋፕ አደረግኩና ነሳሁት። ጀነራሏ ነች። እሺ ዜና እንዴት ነሽ? አለሁልሽ። ዝግጅትስ? ያው ሁሉን ነገር አጠናቅቄ አንተን መምጣት እየጠበቅኩ ነው። የት ነሽ? እቤት። ያው እንግዳ አለብኝና ማታ ስመጣ ከእንግዳ ጋር ብመጣ ቅር ይልሻል? ኧረ በፍጹም። ስራ ከሌላችሁ ለምን አሁን አትመጡም? አሁን ምን ነው ስራ አለብህ እንዴ? አይ የለብኝም፣ ግን እንግዳ ያልኩሽ አውቃለሁ። ስለ አያትህ የልጅ ልጅ ነው አይደል የምታወራኝ? በቃ ጠብቃችኋለሁ። ይዛሃትና የኔም እንግዳ እኮ ነች። ደግሞ ቆንጆ ነች አሉ። እንዴት ነው? እውነት ነው እንዴ? ኧረ ተይ። ለማንኛውም እንመጣለን። ቻው። ስልኩ ተዘጋ። ጭው አለብኝ። በዙሪያዬ ምን እየተካሄደ ነው? እኔ መምጣቷን ሳላውቅ ማታ ቤት ስገባ ስላየኋት ጥቁር እንግዳ ጀነራሏ ቀድማ ታውቃለች። እንዴት? ግራ እየተጋባሁ ነው። እኔ ከነጋ ጀምሮ አሁን እንዴት ነው የማደርገው? እንግዳዋን እንዴት እሷ ጋር ይዣት እሄዳለሁ? ጥያትስ እንዴት እሄዳለሁ? ምን ብዬስ ነው መጥቼ እቤትሽ አድሬ እሸኝሻለሁ ካልኩ በኋላ እቀራለሁ እያልኩ ስብሰለሰል ቆይቼ ይሄው እሷ ሁለታችንንም በእንግድነት እሷ ቤት ሄደን እንደምናድርና አብረን እንደምንሸኛት ትላንቱኑ ታውቅ ነበረ። ምን ነው ፊትህን አጨማደድከው? አይ ነገሮች ግራ አጋብተውኝ ነው። ቅድም የነገርኩሽ ጓደኛዬ ጋር አብረን እንሄዳለን። ጀነራሏ ጋ ነው? አዎ ጀነራሏ ጋ። ታፈቅራታለህ አይደል? ማለት አትደንግጥ፣ ታድለሃል። ፍቅር በፍቅር የሆንክ ሰው ነህ። እኔንስ አንድ ቀን የምታፈቅረኝ ይመስልሃል? ምን አልሽ? ኧረ አትደንግጥ፣ ለፈገግታ ነው። ምን ነው ይሄን ያህል ፍቅር አንገሽግሾሃል እንዴ? ወይ ጉድ!
ይህች ልጅ በቅርቡ እጄ ላይ የምትፈነዳ አደገኛ ፈንጅ ነች። አቶ ኢዮብ ፈተናህ ገና አላለቀም። ወይ አያቴ ከችግሮች ሁሉ ቀስ በቀስ ትላልቅ ብለው መክረውኝ እንደወጣ ማግዘውኝ ከብዙ ጥረት በኋላ አብዛኛው ተሳክቶልኝ ነፃ ልወጣ የድል ሪቫኑን ልበጥስ መቀሱን እያስተካከልኩ እያለሁ ራሳቸው ወደ ተመሳሳይ ችግር ውስጥ የሚጎትት ሌላ ፈተና ያስታቅፉኛል። ምሳ ጨርሰን ሂሳብ ከፍለን በራይድ ወደ ጀነራሏ ቤት እየሄድን ሳለ ኢዮቤ በርጫ ገዝተን ብንሄድስ ጀነራሏ ይደብራታል ስትል ቀለል አድርጋ ጠየቀችኝ። ጥቅም ያለሽ እንዴ? ምን ነው መቃም እንደዚህ ያስደነግጣል እንዴ? አይ ስላልመሰለኝ ነው። ችግር የለውም ስንቃረብ እንገዛለን። ወዲያው ስልኬ ጠራ። ወይ ልጄ ደወለች አልኩና አነሳሁት። የኔ ማር የኔ ጣፋጭ እንዴት ነሽ? አለሁ አባዬ። እሁድ እንደምንመጣ ታውቃለህ አይደለ? አዎ አውቃለሁ። እናትሽ ነግራኛለች። እናም በናፍቆት እየጠበቅኩሽ ነው። እሺ እሱን ልነግርህ ነው የደወልኩት። ስለደወልሽ ደስ ብሎኛል። የት ነህ አባዬ? መኪና ውስጥ ነህ እንዴ? ድምጽ ይሰማኛል። አዎ የኔ ልጅ ታክሲ ውስጥ ነኝ። አያቴን ታውቂያቸዋለሽ አይደለ? አዎ አውቃቸዋለሁ። ከሳቸው ጋር ነህ? አይ ከሳቸው ጋር ሳይሆን ከልጃቸው ጋር የሆነ ቦታ እየሄድን ነው። ማራናታ ትባላለች። ስትመጪ ከሷ ጋር አስተዋውቅሻለሁ። እሺ አባዬ ሰላም በልልኝ። ቻው እሺ ልጄ። ስልኩ ተዘጋ። ጊዜ ሳታባክን ጥዝጥዛዋን ቀጠለች። ከልጅህ ጋር እያስተዋወከኝ ነው እንዴ? አዎ እሁድ ቤተሰቦቼ ሁሉ ይመጣሉ። ልጄም ትመጣለች። አብራን ስታይን ማነች ብላ ስትጠይቀኝ በቀላሉ አስረዳታለሁ ማለት ነው። ለሷ ብቻ ነው ወይስ ለቤተሰብ ሁሉ ነው የምታስተዋውቀኝ? አሁን ይሄ ምን የሚሉት ጥያቄ ነው? አዎ የአያቴ የልጅ ልጅ ነሽ፣ ቤተሰብ ማለት ነሽ እኮ። ስለዚህ ከሁሉም ጋር አስተዋውቅሻለሁ። እንደዛ ስላልክ ደስ ብሎኛል። አክስትህን ግን የአያቴ ልጅ ነች ብለህ ብታስተዋውቀኝ ብዙም ደስ አይላትም። ለምን? አክስቴ ምን እንደምትፈልግ በምን ታውቂያለሽ? አክስቴ እኮ ከአያቴ ጋር ተዋውቀዋል። አያቴ ማለት ለኔ ምን እንደሆነና ምን እንዳደረገልኝ በዝርዝር ነግሬያታለሁ። በዛም የተነሳ በጣም የምታከብረው ሰው ነው። እንደውም አንቺ የሱ የልጅ ልጅ በመሆንሽ በደስታ ነው የምትተዋወቅሽ። አውቃለሁ፣ ግን ፍቅረኛህ በሆንና ይቺ ፍቅረኛዬ ነች ብለህ ብታስተዋውቀኝ እንዴት ፍጹማዊ ደስታ እንደምደሰት ይታየኛል። ቆይ ግን እንዴት እንደዛ ልትይ ቻልሽ? አክስቴን እኮ በደንብ የምታውቂያት ነው ያስመሰልሽው። እኔን ከስጋት ትገላግለኛለች ብላ ተስፋ ታደርግ ነበር። እሷ እኮ አሁንም እነዚህ ልጆች መልሰው ይሳሳቱ ይሆናል ብላ እንቅልፍ ተኝታ አታድርም። ታዲያ አንተ እኔን የመሰለች ፍቅረኛ አግኝተህ ወስደህ ብታስተዋውቃት ታየኝ። እንዲሁ ስለምታሳዝነኝ እንደዛ ብለህ ብታስተዋውቀኝ አይከፋኝም። ምን ችግር አለው? አያታችን ከሄደበት እስኪመለስ የቃቃ ፍቅረኛ እንጫወትና ከዛ ተጣልተን ተለያየን ብለን እናውጃለን። እስከዛ ሴትየውም ወደ አሜሪካ ተመልሳ ስለምትሄድ ችግር አይኖረውም። ውይ ምን አይነት ጉድ ነሽ! ሰዓት ቅሚ እንደዚህ የለፈለፍሽ ከምርቃና በኋላ እንዴት ልትሆኝ ነው? አይዞህ ሐሳብ አይግባ። ከመረገንኩኝማ ከስሬ ኒውክሌር ብታፈነዳ እንኳ ከአንደበቴ ቃል አይወጣም። እንደዛ ከሆነ ጫቱን አሁኑኑ ልግዛልሽ። ሹፌር ምቹ ቦታ ስታገኝ ታቆምልኝ፣ ዕቃ ገዛለሁ። ተፈጸመ። እንዴት አያችሁት? ጊዜ ሰጣችሁ ስለምትከታተሉን ምስጋናችን ከልብ ነው። አብሬያችሁ የነበርኩት ሶፊያ ዩሱፍ ነበርኩ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። እናመሰግናለን።